የወይዘሮ ዝናሽና የአቶ ላይኩን ልጅ እውነተኛ ልጅ አይደለህም። ፍላጎትህን ተናገር እያልኩ ነው። አክሲዮንሽን በሙሉ ወደ እኔ ስም ታዘዋውራለሽ። አምራንን ይዞ ጠፈጠፋት። በሚገርምና በሚደንቅ ሁኔታ ባንኳን ሁሉ አሳገደባት። አምራንም እንግዲህ የነገርኩህን ነገር ሁሉ ይህ ቀላል ነው፣ ገና ያልነገርኩህ ነገር አለ ብላ እንግዲህ እንደሰማችሁ ከመግቢያው ላይ ልጅ አይደለህም፣ ቤተሰቦችም አይወዱህም ብላ እንግዲህ እንቅጩን ነግረዋለች። በሌላ በኩልም እንግዲህ ኑሐሚን አንቺ ጭራቅ ከዚህ በኋላ ግን ማታቆሚ ከሆነ እኔ ራሴ ነኝ ይዤ የምፈጠፍጥሽ ብላ እንግዲህ ዛተችባት። ዳግምም እንግዲህ ወደ ቤት ሲገባ ኤሚንን ሲያገኛት አንተም ቢሆን ናሆምም ቢሆን ወንድሜ ናችሁ፣ ማንም ከኔ የሚለያችሁ ነገር የለም፣ እኔ ወዳችኋለሁ፣ አንተ ምንም ጥፋት የለብህም፣ የማየ ጥፋት ነው፣ አንተ እኮ ምንም አላደረክም ብላ እንግዲህ ናኢሚን እንግዲህ ዳግምን አጽናንተዋለች ማለት ነው። ዳግምም እንግዲህ በተኛበት ኑሐሚንና ኑሐሚን ሲፋቀሩ ወይም ደግሞ ሲሳሳሙ ፍቅር ሲጨዋወቱ ባንኖ ተነስቷል ማለት ነው። የዛሬው ሌሊትስ ባልተተኛ ጭራሽ እኮ እውነት ነው የሚመስል እንኳንም እውነት አልሆነ ብሎ እንግዲህ ወደዛ ዞር ሲል በህልሙ ለብሳው የነበረውን ቢጃማ ለብሳ መጥባህ ውስጥ ወይም ደግሞ ኩሽና ውስጥ ገብታ ውሃ እየጠጣች ያገኛትና እንዲህ ነገር ግን እውነት ነው እንዴ ብሎ ገባ ብሎ ሊያማልላት ሲል ረግጣ ወጥታ ሄዳለች ማለት ነው። በሌላ በኩልም እንግዲህ እኔ ምን ማድረግ እንዳለብኝ አውቃለሁ ብሎ እሱም እንግዲህ አጣብቂኝ ውስጥ ገብቻለሁ፣ እኔ እኮ ዳግም እኮ ሰውነቴ ነው ያለው እንጂ እኮ እኔ አውቅቻለሁ እያለ እንግዲህ በጣም በሚገርም ሁኔታ በሚያሳዝን ሁኔታ ድብርት ውስጥ ገብቷል ማለት ነው። እንግዲህ ኤርሚም ደግሞ የታወቀ ነው። ኤርሚ እንግዲህ የሚተኛቸውን ሴቶች ወይም ደግሞ አብሮ የሚዳራቸውን ሴቶች ካሜራ በመቀረጽና ቪዲዮ በመያዝ ነው ሴቶችን የሚያስፈራራቸው ማለት ነው። ኤሚንም ሄዳ እንግዲህ አልፈልግህም፣ አንተ ነህ ህይወቴን እንደዚህ እንዳልነበር ያደረከው፣ ከዚህ በኋላ ግን እኔ ካንተ ጋር ህይወት አልቀጥልም፣ እኔ ላንተ የቤቴን ጉድ እያመጣው እነግርሃለሁ፣ አንተ ደግሞ ለአምራን እየሄድክ ትነግራታለህ፣ አምራን ደግሞ ለናሆም ይኸው ቤታችን እንዳልነበር ሆኗል፣ ከዚህ በኋላ ግን እኔ እናንተ የምንገናኝበት ወይም ደግሞ አብረን የምንሆንበት ነገር የለም፣ ከዚህ ላይ ተቋርጧል ብላ ተስፋውን ቁርጥ አርጋ ስትነግረው ማንን ፍቅር ውስጥ ተጠደሽ አንቺ ትንቀሳቀሻለሽ፣ እንደዚህ የሚባል ነገር የለም ብሎ እንግዲህ እንቅጩን ነግሯታል ማለት ነው። ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ፕሊስ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ አበረታቱኝ በማለት ከወዲሁ በትህትና ጠይቃቸዋለሁ ማለት ነው። ዛሬ የመጣሁት በእነ ኑሐሚን አዲስ ድራማ ነው ማለት ነው። እሱም እንግዲህ ምንድን ነው ዳግም እንግዲህ ሰክሮ ከእነ ናኢሚን ቤት ሂዶ እነ ናሆም ቤት እነ ኑሐሚን ቤት ሂዶ እንዳደረ እናውቃለን ማለት ነው። ከዛም እንግዲህ አብረው ተኝተው ነበረ በህልሙ እንግዲህ ዳግምም ታይቷል። ከዛም በኋላ እኔ እንግዲህ እገላታለሁ፣ አምራንንማ እገላታለሁ ብሎ እንግዲህ አስቦ ተነስቷል ማለት ነው። አምራንም እንግዲህ ሂዳ ፖርሳ ልትገዛ ስትል የፈለገችውን ነገር አይታ ለመግዛት ስትሄድ እንግዲህ ባንኳ ሁሉ ታግዷል። ምንም አይነት ብር ማውጣት እንደማትችል አሳግዶታል ማለት ነው። ዳግም ማለት ነው በጣም በወንድ እየሸተተ ነው። ከዛም በመጨረሻ ስትደውልለት የኔ ፍቅር የት ነሽ ያለሽው? የት ነሽ? እኔ ማግኘት ፈልጋለሁ፣ አንቺ እኮ ለእኔ የማትሆኚው ነገር የለም ብሎ እንግዲህ አታሎ ሲሄድ እንግዲህ መኪናውንም ተቀብሎ የለበሰችውን ጫማም ተቀብሎ ፖርሳዋንም ተቀብሎ እንዳልነበር አድርጎ ከኑሐሚን ፊት እንግዲህ አዋርዷታል ማለት ነው። ከዛም በመጨረሻ እንግዲህ አንቺ ውሻ፣ አንቺ አረመኔ፣ አንቺ ከኔ ምንድን ነው የምትፈልገው? አንቺ አስመሳይ፣ አንቺ ነሽ ህይወቴን ብስቅልቅል ያደረግሽው፣ ከእናቴም ጋር ከአባቴም ጋር ያጣላሽኝ አንቺ ነሽ፣ ለገንዘብ ብለሽ ነው የመጣሽ ብሏታል። እንግዲህ ከዛም እንግዲህ ከሱቁ ልትወጣ ስትል አንቺ ሌባ ነሽ፣ በፖሊስ እናስጠርግሽ ብላ እንግዲህ ባለሱቋም አባረራታለች ማለት ነው። ከዛም እንግዲህ ናኢሚንም ደግሞ በጣም በእንትን በማለት እና በመገረም እየተመለሰች ነበረ። ከዛም እንግዲህ ኑሐሚንም ደግሞ በቃ ረፍ ገጭቻት ሄዳለሁ፣ እሷንማ ገጭቻት ነው የሚሄድ ምንም አታመጣም እገጫታለሁ ምናምን ሲል ኑሐሚን ደግሞ ረፍ እንጂ ሰው እኮ ነው እዚህ ጋር የቆመው ሰው ነው የቆመው ስትለው እሱ ደግሞ ሰው አይደለችም እቺ ሰይጣን ናት ሰው አይደለችም ብሎ እንግዲህ ሊገጫት ነበር ማለት ነው። ከዛም ወርዶ ምን አባሽ ነው የምትፈልጊው? አንተ ገና የሚወድህ የለም፣ እኔ ብቻ ነኝ ካጠገብህ ያለሁት። እኔ የዛ ቤት በነበርኩ ሰዓት ብዙ ሚስጥሮችንና ብዙ መከራዎችን ተሸክሜ ኑር ያለሁ። አሁን ግን ያለውን እውነታ ልነግርህ ዝግጅቴን ጨርሻለሁ ብላ ተነግረዋለች። ደግሞ ምንድን ነው ስትለው
አንተ የናሆምና አንተ የወይዘሮ ዝናሽና የአቶ ላይኩን የእውነተኛ ልጅ አይደለህም ብለዋለች። እንዲህ መግቢያ ላይ እንደሰማችሁት ማለት ነው። ምን እንዴት ይሄ ሊሆን ይችላል ብላለች። እንግዲህ ከዛም ደግሞ ኑሐሚን አንቺ ጭራ ቀረፊ ነው ምልሽ፣ ይበቃሻል ነው ምልሽ እያለች እንግዲህ አምራንን እየተቆጣች ነበረ ኑሐሚን ማለት ነው። ከዛም በመጨረሻ እንግዲህ እንዴት እንደዚህ ሊሆን ይችላል? እንዴት እንደዚህ ይሆናል? እንዴት? እሺ እኔ እኮ አባዬ የሚወደኝ ነበር የሚመስለኝ። እኔ እኮ ለካም አባዬ እንደዚህ ሲያረግ እንዴት ይስቻለው? እንዴት ደበቀኝ? እያለ እንግዲህ ዳግም እያለቀሰ እየተበሳጨ ይገኛል። ኑሐሚንም እንግዲህ ዳግም ምናልባት እኮ ይሄ ነገር አሳስቦት ሊሆን ይችላል ከክላስ ውስጥ ገብቶ ክላስ አልወጣም ብሎ በድብርት ውስጥ የተከተተው። አባትህ አንተን በጣም ነው የሚወድህ። የዛኔም ቢሆን መሬቱን ላንተ ሊሰጥህ ወይም ደግሞ አክሲዮኑን ላንተ ሊሰጥህ ብሎ ስትጠጣ ስላልነበረ እንጂ በጣም ነው አቶ ላይኩን የሚወዱ አይደለም። ለአንተ ላሳደጉህ ይቅርና ለእኔ እንኳን አሁን ከቅርብ አውቀው ምርጥ አባት ሆነውኛል። እና ዳግም ፕሊስ እባክህ ወደ ራስህ ተመለስ። እሷ አንተን ለማናደድና አንተን ለማበሳጨት ሆን ብላ ያደረገችው ነገር ነው ትለዋለች። እሱም ደግሞ እንዴት ነው የምረጋጋው? እየነገርሽኝ አይደለ እንዴ? አላሰማሻትም እንዲ ያለችውን አይወዱህም እኮ ነው ያለችኝ፣ አያከብሩህም፣ አይወዱህም ነው ያለችኝ ይላታል ትለዋለች ማለት ነው። ከዛም እሷም ደግሞ ብድግ አድርጋ እሷ አንተን ለመጉዳትና ለማስለቀስ ሆን ብላ ያደረገችው ነገር ነው። አንተ ግን ወደ ራስህ ተመለስ እባክህን፣ እኔም ከጎንህ አለሁ፣ እኔም አብሬህ ነኝ እያለች እንግዲህ ኑሐሚን ምስኪንዬ እያጽናናችሁ ትገኛለች ማለት ነው። ከዛም እንግዲህ ዳግምም ደግሞ እናቱ ጋር ሂዶ ዳግም አስመኝም እንዴ ስትለው እንዴት ልሳምሽ? አንቺ የዛኔ ከዚህ ስመጣ ልጄ ብለህ ስመሽኛል እንዴ? አንቺ እንደዛ ብለሽኛል እንዴ? ዝም በይ እባክሽ እያለ እንግዲህ እናቱን እያስጨንቃት ነበረ። እባክህ ዳግም አንተን ቢያንስ ተረዳኝ፣ ስህተቴ ገብቶኛል፣ ጥፋቴ ገብቶኛል፣ ቢያንስ እንኳን አንተ ለምን አትረዳኝም ስትለው እኔ ምንድን ነው የምረዳሽ? ለምንድን ነው የምረዳሽ? እኔ ያሳዘነኝ ይልቁንም ናሆም ነው ይላታል። ደግሞ ናሆምን ማሰብ ጀመርክ፣ ለእሱ ማዘን ጀመርክ? እንዴት አላዝንም? ይልቁንስ ናሆም የእነሱ ልጅ እንደሆነ የእናንተ ልጅ እንዳልሆነ ማወቅ የለበትም ብሎ እንቅጩን ሲነግራት ሰምቻለሁ ብሎ መጥቷል ማለት ነው። ከዛም እንግዲህ ኑሐሚንም እንግዲህ እኔ እኮ እንደማትሰማኝ አውቃለሁ፣ እንደው ዝም ብዬ ነው እንጂ ምድረቅ ናሆም አንተ እኮ እንደማትሰማኝ አውቃለሁ እያለች እየተከተለችው ነበረ ማለት ነው። ከዛም እንግዲህ ኤርሚያስም ደግሞ ስልክ ሲደውል አላነሳለት ስትል ቪዲዮ ልኮላታል ማለት ነው። ከዛም በመጨረሻ ላይ እንግዲህ አረ መከራ እድሌ ምንድን ነው ያደረገው? ወረ ወይኔ ብላ እንግዲህ ስታዝን ወይዘሮ ዝናሽ ምንድን ነው እኔ እናትሽ አይደለሁም ለምን ለእኔ አትነግሪኝም ስትል አረ ይሄ ለማንም የሚነገር አይደለም፣ ለማንም የሚታይም አይደለም፣ ተይኝ ማማዬ ተይኝ ባከሽን ሆና አንተ ይሁዳ አንተ ጨራቃ አንተ ምናምን እያለች እንግዲህ ኤርሚያስንም እየሰደበችው ነበረ። ኤርሚያስም እንግዲህ በጣም ተናዶ ስለነበረ መነጋገር አለብን፣ ካልሆነ ግን ይህን ቪዲዮሽን ፌስቡክ ላይ ከመልቀቄ በፊት አክሲዮኑ በእኔ ስም እንድታደርግልኝ ይፈልጋለሁ ብሎ አትርፍ አለ። ከዛም በኋላ ምን ስትለው አዎ እንደዛ ነው፣ በነገራችን ላይ አንዲት ሴት ልጅ አለችኝ ብሏታል፣ የት እንዳለች ግን አላውቅም ብሏታል። ከዛም በኋላም ደግሞ ለአምራንም ደውሎ እንግዲህ ስሜ አንቺ ህይወት ተበላሸና የኔንም ህይወት ልታበላሽ አትችይም፣ ስለዚህ አለቅሽም፣ ያለሽን ቪዲዮ ከኔ ላይ እንዳለ ቪዲዮን ረስተሿል መሰል ብሎ እንግዲህ ለአምራን ደውሎላታል። እባክህ የፈለግከውን ማድረግ ትችላለህ፣ እኔን አይመለከተኝም፣ እሱ የራስ ጉዳይ ነው ጉዳይ ነው ብለዋለች ማለት ነው እንግዲህ። ከዛም በኋላ ግን አምራን በጣም በሚያናድድና በሚያበሳጭ ሁኔታ እንግዲህ ጫማዋን በባዶ እግሯም እየሄደች ነበረ። ከዛም በኋላ እንግዲህ አንደኛው መንገድ ላይ አገንባት ምን ነው ስለት ነው እንዴ? ግን አንዳንዴ ማለት ነው በእውነት እንዲህ ክፋተኛ ሰው እና ተንኮለኛ ሰው ማለት ነው አወዳደቁ ከፍቶ ሳይው በጣም ነው ደስ የሚለኝ ማርያምን። የእውነት ሰው ከልቡ ቀርቦት ከልቡ እንትን ብሏት ቀርቦሽ ከዛ በመጨረሻ ላይ እንግዲህ ክፋተኛ ሆኖ ያ ክፋቱ ደግሞ ሲጥለው እንደማየት የሚያስደስት ነገር የለም። ይቅርታ አድርጉልኝ። እኔ ክፋተኛ ሰው አወዳደቁ ሲከፋ ሳይ የእውነት ደስ ነው የሚለኝ። ምክንያቱም ክፋቱ ነው። ክፋት መጥፎ ነገር እንደሆነ እያወቀ ነው መሄድበት። ክፋት ነው። በነገራችን ላይ ክፋት እስከሆነ ድረስ ክፋትን እያወቁ ክፉ እንደሆነ እያወቁ ነው እነዛ ሰዎች እዛ ሰው ላይ ክፋት የሚያደርጉ ወይም ደግሞ ሰለጠንን ብለው ከዛ ሰው ላይ ያልሆነ እርምጃ የሚሄዱ የሆርሞን መቀየር አለ። ብዙ ነገሮችን ሰዎች ላይ የሚፈጠርብን ነገር አለ። ግን እኛ ሰዎች ማስተዋል ይገባናል። የሆርሞናችን ለውጥ ሊሆን ይችላል ወይ ደግሞ የአእምሯችን የእድገት እንትን ሊሆን ይችላል። የሚያደርገንን አናውቀውም እና ሰዎችን ልናስቀይም እንችላለን፣ ልንበድል እንችላለን፣ ልንጎዳ እንችላለን። ኦፍኮርስ ግን ልክ አለው። በቃ የሆነ ነገር ላይ ራሳችን መቆጣጠር ካልቻለን
ችግር ነው የምንወድቀው። ልክ እንደ አምራን ማለት ነው። አሁን አምራን በቃ ገንዘብ አገኛለሁ ብላ ፋተረች፣ ግን መጨረሻ ላይ ግን በቃ በኔፓ ነው የቀረችው ማለት ነው። በኔፓ በቃ እናም እንግዲህ ከዛ ልጁ ራሱ ማለት ነው ስለት ነው እንዴ ሲላት ሄደችበት ስትሄድበት ጥሏት ነው ሄደው ማለት ነው። ማርያምን አንዳንዴ በጣም ነው የሳኩት። ጥላት ሲሄድ ማለት ነው እንደዚህ ሄደችበት ነው ብላ ስትሄድበት ሰው ስትሄድበት ማለት ነው። ጥሏት ሲሄድ እንዴት እንደደነገጥኩ ነው። አምራን ምስኪን አምራን በቃ እንግዲህ አወዳደቋ ሲከፋ የተለከፈች ውሻ ሆናለች ማለት ነው። የያዘችው ሁሉ እየተበተነባት ነው። እሷ ሚስጥር አወጣሁ እያለች ግን በገንዘብ የምትደራደርበትን ነገር እያወጣች እየጣለች ነው። እና በጣም ነው ያሳዘነችኝ። አንዳንድ ጊዜ አናዳኛለችም አሳዝናኛለችም ማለት ነው። ክፋቷ እንደዚህ ሆኖ በማየት በጣም ነው ደስ ያለኝና በባዶ እግሯ እየሄድን ከኤርሚያስ ጋር ደግሞ ሄደችና ከዛ ከኤርሚያስ ሄዳ ደግሞ እንዴ ሆቴል ላይ መጣሽው? በነገራችን ላይ በባዶ እግርሽ ነው እንዴ መጣሽው? ጫማሽን ውጭ ላይ አውልቀሽ ጫማሽን ውጭ ላይ ነው እንዲያወለቅሽው ይላታል ማለት ነው። ከዛም እንግዲህ ነኤሚንና ኤርሚያስ እያወሩ ነበረ። ከዛ በኋላ ሄዳ ለታንቃት ሂጅ አንቺ ቢንቢ ብላ እንግዲህ ገፍትራ ጥላታለች ማለት ነው። ከዛም እንግዲህ ሁለታችሁን አለቃችሁን ብላ ኤሚን ወታ ስትሄድ እንግዲህ እሷ በባዶ እግሯ ናት ማለት ነው። ከዛ በባዶ እንደ ጫማ ሸሳ ምንም የቀረልኝ ነገር የለም። እስኪን እንኳን ቻፕስቲኬ፣ ኩሌ፣ ፖርሳዬ፣ ጫማዬ፣ ልብሴን የሚያላወለቀው እሱ ነው ምስኪን ባል ስለሆነ ነው ብላ እንግዲህ ለኤርሚ ስትነግረው ኤርሚ በጣም ይስቅባታል ማለት ነው። ከዛም በመጨረሻ ላይ ወይዘሮ ዝናሽ ደውላ ስሚ የአንቺ ልጅ አለመሆኑን ነግሬው በቃ ሳትጎርሱ ሳትለብሶ እየመጣልሽ ነው። ውህ ተገላገልኩ፣ እንኳንም ነገርሽው። ገና እኮ የዳግም አባት መሞት አለ። እሱንም ደግሞ እኮ ልናገር ነው። ወይ ቶሎ ብለሽ ንገሪ። በቃ እንግዲህ ወይዘሮ ዝናሽ ቶሎ ብለሽ ተናገሪ፣ እኔም ለፖሊስ እጄ ልሰጥ ነው። ይልቁንስ አንቺ ንገሪያቸውና መተው ይውሰዱን፣ ሌላው ይኩን አታስቢ እያለች እንግዲህ ተስፋዋ፣ ይልቁንስ አንቺ መውጫሽን ፈልጊ፣ እኛ ምንም የሚመደርስብን ነገር የለም ብላ እንግዲህ ወይዘሮ ዝናሽም እንቅጫን ነግራታለች ማለት ነው። ከዛ እንዴት ነው የኔ ነገር አምራን በቃ ወደ ኋላ ቀረሽ፣ አምራን ያሹ ሁሉ ተበተነብሽ እያለች እየተናደደች ነበር። በቃ የሆነ ነገር ላይ ወጣን ስትል ብትንን ያለባት በቃ እንዳለ ብትንን ያለባት አምራል። እና አሁን የቀራት የዳግም አባት መሞቱን መናገር ብቻ ነው የቀራት፣ ሌላ ነገር የላትም። ያን ደግሞ አሁን የዳግም አባት ደግሞ አኬድ ሰላም ሊወርድ ይችላል፣ እጃችንን እንሰጣለን ይላሉ እና አቶ ላይኩንና ወይዘሮ ዝናሽ እጃችንን እንሰጣለን ይላሉ። ከዛ በኋላ ዳግም ደግሞ እናንተ ታስራችሁ መቼም አትመልሱልኝም አባቴን፣ በቃ ይቅር ይላቸዋል ብዬ አስባለሁ። ኦፍኮርስ ይቅር ይላቸዋል ብዬ አስባለሁ። በአባቱ ምክንያት ተወጥሯል በጣም ማለት ነው፣ ግን ይቅር እንደሚላቸው አስባለሁ። ከዛም ደግሞ ግን እንትና ማለት ነው ኑሐሚን ግን እኔ ግን ኑሐሚንና የዳግም አባት የሆነ ነገር ያላቸው ነው የሚመስለኝ። የሆነ ነገር አለ በቃ የዳግም አባትና የኑሐሚን ማለት ነው። ለምን እንደዚህ ያልሽ ብትሉኝ ቢሮ ሂዶ እያለ ይቺ ልጅማ ቆንጆ ናት፣ ይቺ ልጅማ ብሎ ተግባብተዋል። እና እኔ ይመስለኛል ግን የዳግም አባት እኔ የሞተ ራሱ አይመስለኝም፣ በጭራሽ አይመስለኝም። እንዲህ ይህን ቤተሰብ አንድ ለማድረግ የአባቷ ውለታ ስላለባት አንድ ለማድረግ እርግጠኛ ነኝ ታመጣዋለች ማለት ነው። ታመጣዋለች። የአምራን መዋረድ ነው የምጠብቅ ብዬ ነው ማስበው። እና እኔ ብቻ እግዚአብሔር ይርዳን። በሚቀጥለው እንዴት እንደሆነ አመጣላችኋለሁ። ፕሊስ ላይክ አድርጉኝ።